ሰላም ጤና ይስጥልኝ የተከበራችሁ ተከታታዮች የዕለቱ ዜናዎች እናሰማችኋለን። ላይክ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ሁኑ። በኢትዮጵያ ሁለት ዜግነት እንዲኖር የሚጠይቅ አጀንዳ መቅረቡን ሀገራዊ ምክክር ኮሚሽን አስታውቋል። የኬንያ ፖሊስ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋን አስክሬን ለማሰናበት የተሰበሰቡ ሰዎች ላይ ተኩስ ከፍቶም ቢያንስ የሶስት ሰዎች ሕይወት ማለፉን ተሰማም። በእስራኤልና ሐማስ የተኩስ አቁም ስምምነት ቢፈጸምም የእስራኤል ሰራዊት በጋዛ ድብደባ እንዳላቋረጠ ተገለጸም። ሰላም ጤና ይስጥልኝ አድማጮች፣ የእነዚህና ሌሎች መረጃዎች እናደርሳችኋለን። አብራችሁን ቆዩም። በኢትዮጵያ ሁለት ዜግነት እንዲኖር የሚጠይቅ አጀንዳ መቅረቡን ሀገራዊ ምክክር ኮሚሽን አስታውቋል። ኮሚሽኑ በውጭ ሀገራት የነበረውን አጀንዳ የመሰባሰብ ሂደት አስመልክቶ ዛሬ መግለጫ ሰጥቷል። የሀገራዊ ምክክር ኮሚሽን የዲያስፖራ ማህበረሰብ አጀንዳ ማሰባሰብ ሂደት በስኬት መጠናቀቁን በዛሬው ዕለት በሰጠው ሳምንታዊ መግለጫ አስታውቋል። ኮሚሽኑ ለአጀንዳ ማሰባሰብና የግንዛቤ ማስጨበጫ ስራዎች በተለያዩ 6 አህጉራትና ሀገራት መዘዋወሩን የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ገልጿል። በተጨማሪም የዲያስፖራ ማህበረሰብ በዋናው ጉባኤ ላይ የሚሳትፉ ተወካዮችም መርጧል ብለዋል። በውጭ ሀገራት በተካሄደው የአጀንዳ ማሰባሰብ ላይ አሜሪካ፣ እንግሊዝና ስዊድንን ጨምሮ ከፍተኛ ተቃውሞዎች ከአዳራሽ ውጭም በውስጥም እንደገጠሙት ቃል አቀባይ ተናግረዋል። በተጨማሪም የኢትዮጵያ ሁለት ዜግነት እንዲኖር የሚጠይቅ አጀንዳ ከዲያስፖራው ማህበረሰብ መቅረቡን ገልጿል። በምክክሩ ሁሉም የዲያስፖራ አባላት መሳተፍ ባይችሉም በቀጣይ በበየነ መርበብ ላይ ወይም ኦንላይን ላይ ሌሎቹን ለማሳተፍ እየተሰራ መሆኑን አብራርቷል። ኮሚሽኑ በቀጣይ የሚሰራው ስራ እስካሁን የተሰበሰቡ አጀንዳዎችን መቅረጽና ለጉባኤ ዝግጅት ማድረግ ነው ተብሏል። ሆኖም ይህ ሂደት እንዲሳካ የትግራይ ክልል አጀንዳ ማሰባሰብ መጠናቀቅ እንዳለበት አቶ ጥበቡ ገልጿል። ለዚህም ኮሚሽኑ ከፌዴራል መንግስትና ከትግራይ ክልል ጊዜያዊ አስተዳደር ጋር ፖለቲካዊ መፍትሄ እንዲሰጥበትና ወደ ምክክር የሚገቡበትን መንገድ እየጠበቀ መሆኑን አስረድቷል። የጊዜያዊ አስተዳደሩ ፕሬዝደንት ሌተናል ጄኔራል ታደሰ ወረደም እስከ ጥቅምት አጋማሽ ድረስ የአጀንዳ ማሰባሰብ ሂደቱ እንዲሳካ ጥረት እንደሚያደርጉ መግለጻቸውን ቃል አቀባይ ጠቅሷል። ኢትዮ ቴሌኮም በሚቀጥሉት 3 ዓመታት የደንበኞቹን ቁጥር ከ100 ሚሊዮን በላይ ለማድረስ እየሰራ መሆኑን አስታወቀም። የተቋሙን የ3 ዓመት የዲጂታል ትራንስፎርሜሽን እቅድ በተመለከተ ማብራሪያ የሰጡት ዋና ስራ አስፈጻሚዋ ፍሬህይወት ታምሩም ኢትዮ ቴሌኮም እስከ ፈረንጆቹ 2028 ዲጂታል እና ከዚያ ባሻገር በሚል መሪ ሀሳብ አዲስ ቴክኖሎጂዎችን ለማስተዋወቅ እየሰራ እንደሚገኝ ተናግሯል። የኢትዮጵያ ዲጂታል ትራንስፎርሜሽን እቅድ ለማሳካት ኢትዮ ቴሌኮም ቀደም ሲል እንደ 4G፣ 5G፣ ቴሌብር፣ ቴሌገበያ፣ የስማርት ሲቲና ስማርት ግብርና ፕሮጀክቶችን ይፋ ማድረጉን አስታውሷል። ተቋሙ አዳዲስ ቴክኖሎጂዎችን ለማስተዋወቅ እንደሚሰራ ገልጾም የቴክኖሎጂ ጥራትና ተደራሽነት ለማስፋት የአራተኛው ትውልድ ወይም 4G ኔትወርክን ተጠቃሚዎችን ወደ 99 በመቶ ከፍ ለማድረግ እየሰራ መሆኑን አመልክቷል። ኢትዮ ቴሌኮም በትናንትናው ዕለት የሀገሪቱን የዲጂታል ትራንስፎርሜሽን ጉዞ ወደ ላቀ ደረጃ ለማድረስ ያለመውን ዘኔክሰስ የተሰኘ አዲስ ስትራቴጂ ይፋ ማድረጉን ይታወሳል። የሱዳንን ሰላም ለማስቀጠል የአሜሪካና የሳዑዲ ባለስልጣናት በካይሮና ሮም መወያየታቸው ተገለጸ። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን ወደ ካይሮ ከጎበኙ ከ24 ሰዓታት ባነሰ ጊዜ ውስጥ የአሜሪካው ፕሬዝደንት የአፍሪካ ጉዳዮች አማካሪ ማሳድ ቦሎስ ከግብጽ መሪዎች የተወያዩ ሲሆኑ በመቀጠልም ከቻድ ፕሬዝደንትና ከሳዑዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ዋሊድ ኤል ኬርጂ ጋር በሱዳን ያለውን ግጭት ለማስቆም በሮም ተወያይቷል። ቦሎስ ከግብፁ ፕሬዝደንት አብዱልፈታህ አልሲሲ ከተወያዩ በኋላ ከቻድ ፕሬዝደንት ማህማት ኢድሪስ ዴቢ ጋር ተገናኝቷል። እነዚህ ዲፕሎማሲያዊ እርምጃዎች አሜሪካ፣ ሳዑዲ አረቢያ፣ ግብጽና የተባበሩት አረብ ኤሚሬትስ ያቀፈውን የኳድ ቡድን ዋሽንግተን ውስጥ በሱዳን ግጭት ለመፍታት ከ5 ሳምንታት በፊት ፍኖተ ካርታ ካቀረቡ በኋላ የተደረገ እንደሆነ ሱዳን ትሪቡን ዘግቧል። በአራቱ ሀገሮች የቀረበውን የሰላም እቅድ ጀነራል አልቡርሃን እንደማይቀበሉት መግለጻቸው ይታወሳል። ቦሎስ ከሳዑዲ ምክትል ውጭ ጉዳይ ሚኒስትር ዋሊድ ኤል ኬርጂ ጋር ግጭቶችን ለመፍታትና በአካባቢው ሰላም ለማስፈን የጋራ ጥረቶችን ለማጠናከር መወያየታቸው ተገልጿል። ሱዳንን በተመለከተ ሰላምና መረጋጋትን ለመመለስና የሱዳንን ሕዝብ ስቃይ ለማስቆም አስቸኳይና የተቀናጀ እርምጃ ለመውሰድ በኳድ በኩል እየሰራ ነው ሲሉም አክሏል።
የኬንያ ፖሊስ የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋን አስከሬን ለማሰናበት የተሰበሰቡ ሰዎች ላይ ተኩስ ከፍቶ ቢያንስ የ3 ሰዎች ሕይወት ማለፉን ተሰማም። በኬንያ የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋን አስከሬን ለማሰናበት በርካታ ሰዎች በተሰበሰቡበት ስታዲየም ፖሊስ ጥይትና አስለቃሽ ጭስ በመተኮሱ ቢያንስ የ3 ሰዎች ሕይወት ማለፉን ተዘግቧል። ታዋቂው የመብት ተሟጋች ድርጅት ቮካል አፍሪካ ለቢቢሲ እንደገለጸው በግርግሩ ከተገደሉት ሰዎች መካከል የ3 ሰዎች አስከሬን ወደ ከተማዋ ዋና የሬሳ ማቆያ ክፍል ተወስደዋል። የሀገር ውስጥ መገናኛ ብዙኃን እንደዘገቡት ከሆነም ፖሊስ የተሰበሰቡትን ሀዘንተኞች ለመበተን በተኮሰው ጥይት ላይ ተጨማሪ 1 ሰው ሞቷል። በኬንያ የፖለቲካ መድረክ ላይ ግዙፍ ስምና ስብዕና የነበራቸው ራይላ ኦዲንጋ በህንድ ሮብ ዕለት ህይወታቸውን ማለፉ ይታወሳል። አስከሬናቸው ሐሙስ ጠዋት በሀገሪቱ ዋና አውሮፕላን ማረፊያ የደረሰ ሲሆን ባለስልጣናቱም በዚያ የተሰበሰበውን ከፍተኛ ህዝብ ምክንያት በረራዎች ለአጭር ጊዜ ለማስቆም ተገድዷል። በአውሮፕላን ማረፊያ አካባቢ የተሰበሰቡ ሀዘንተኞች ወደ ተከለከለ ስፍራ ጥሶ የገቡ ሲሆኑ በዚህም የተነሳ ለ2 ሰዓታት ያህል ለጥንቃቄ በሚል በረራዎችን እንዲቋረጡና አየር ማረፊያው እንዲዘጋ ተደርጓል። ከአየር መንገዱ ጀምሮ በሺዎች የሚቆጠሩ ሰዎች አስከሬኑን የያዘው መኪና በማጀብ ከመሀል ከተማ በ10 ኪሎ ሜትር ርቀት ላይ ወደሚገኘው ስታዲየም በማጀብ በሰልፍ ተንቀሳቅሷል። የራይላ ኦዲንጋን አስከሬን ለመሰናበት ከጠበቀውን ህዝብ በላይ በመውጣቱም መጀመሪያ ላይ በፓርላማ ሊካሄድ የነበረው የሽኝት ፕሮግራም ወደ ካሲሪኒ ስታዲየም እንዲዛወር ተደርጓል። የኦዲንጋን አስከሬን የያዘው መኪና በህዝብ በተጨናነቀው ስታዲየሙ ሲደርስ በርካታ ሰዎች ከውጭ ሆነው እየጠበቁ ነበር። ከደቂቃዎች በኋላ ብዙ ህዝብ የስታዲየሙን በር ጥሶ በመግባቱ ፖሊሶች አስለቃሽ ጭስ በመተኮስና ለመሸሽ በተደረገው ጭንቅንቅ ሰዎች መሞታቸው ዘገባዎች አመልክቷል። የሶማሊላንድ መከላከያ ሚኒስትር ከአሜሪካው ኮንግረስማን ክሪስ ስሚዝ ጋር በሁለቱም ሀገሮች ስላለው ግንኙነት ተገናኝተው ተወያዩ። የሶማሊላንድ የመከላከያ ሚኒስትር መሐመድ የሱፍ አሊ ሐሙስ ዕለት ከአሜሪካው ተወካይ ክሪስ ስሚዝ ጋር በዋሽንግተን ተገናኝተው ሶማሊላንድ ከአሜሪካ ጋር ያላትን ግንኙነት ለማሳደግ ተወያይቷል። ስብሰባው የተካሄደው የአሜሪካ የተወካዮች ምክር ቤት በሀርጌሳ ቢሮ እንዲቋቋምና የተለየ የአሜሪካ ጉዞና የምክክር መመሪያ ለሶማሊላንድ እንዲካተት የሚያቀርበውን ሕግ ማጽደቁን ተከትሎ ነው። አሜሪካ የሶማሊላንድ ሚስዮን በኤክስ በለጠፈው ልጥፍ ላይ ኮንግረስማን ክሪስ ስሚዝ ዛሬ ከሶማሊላንድ መከላከያ ሚኒስትር መሐመድ የሱፍ አሊ ጋር በአሜሪካና ሶማሊላንድ ግንኙነት ቀጣይ መሻሻል ላይ ለመዋየትና አጋርነታችንን ለማጠናከር ቀጣይ እርምጃዎችን ለመቅረጽ ያደረጉትን ስብሰባ በጣም አድንቆታል። ይህ በሶማሊላንድ ያለውን መረጋጋት፣ ዓለም አቀፋዊ ግንዛቤ እንደሚያሳድግ፣ የአሜሪካን ኢንቨስትመንት እንደሚስብና የቻይናን በአፍሪካ ቀንድ እያደገ ያለውን ተጽዕኖ ለመቋቋም የአሜሪካን ጥረት እንደሚያጠናክር ተነግሯል። በእስራኤልና ሐማስ የተኩስ አቁም ስምምነት ቢፈጸምም የእስራኤል ሰራዊት በጋዛ ድብደባ እንዳላቋረጠ ተገለጸ። እስራኤል በሊባኖስ ላይ ጥቃት እንደፈጸመችም እየተገለጸ ይገኛል። የእስራኤል ሰራዊት አሁንም በአንዳንድ አካባቢዎች ድብደባ እያካሄደ እንደሚገኝና ከስደት የተመለሱ ፍልስጤማውያን በከባድ ስጋት ውስጥ እንደሚገኙ ለአልጀዚራ ተናግረዋል። እንዲሁም እስራኤል በሊባኖስ ላይ ጥቃት መሰንዘሯ መረጃዎች አሳይቷል። በደቡባዊና ምስራቃዊ ሊባኖስ የእስራኤል የጦር አውሮፕላኖች አካባቢውን ሲያጠቁም ቢያንስ 1 ሰው ሲገደል ከፍተኛ ፍንዳታዎች ታይቷል። ምን ያህል ጉዳት እንደደረሰ ግን የተገለጸ ነገር የለም። ጥቃቱን ተከትሎ ኢራን መግለጫ ሰጥታለች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቄኢ እንዳሉት እስራኤላውያን በደቡባዊ ሊባኖስ ላይ ያደረሱትን ጥቃት የሊባኖስን ሉዓላዊነትና የግዛት አንድነት ላይ ግልጽ ጥሰት ነው ብሎታል።